ይመስለኛል አርግዛ ለውሪ እንዲመቸለን ቡና ላፈላሉት ቡና ያርግሽ ፈጣሪ የቆሎ ጓደኛሽ አደረሽኝ እንዴ አባዬ ደህና ነኝ ብዬ ባሽ ደስ ባለኝ ነበር ግን ደህና አይደለሁም አባዬ በጣም ተጎድቻለሁ እዚህ ቤት መምጣት አትችልም ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም ያማል እንዴ አንተ አንቺ ውሻ ምን አባሽ ብር ስታለጥፈሽ መሰሪ አይ ምንም ትንሽ አመም አድርጎኝ እኮ ወደ መጸዳጃ ቤት እየሄድኩኝ ድምጽሽን ሰማሁ ደህና ነሽ አይደል ሰላም ነው ማለት ለምን ጠየቅሽኝ ሳውራ የሰማሽኝ ነገር አለ እንዴ ግን እኮ በጣም እየተንቀጠቀጥሽ ነው ምን ሆነሻል ምንም ደህና ነኝ ያወራሁትን ነገር ሰምተሻል ወይስ አልሰማሽም የሰማሁሽ ይመስለኛል በእርግጥ ስታወሪ የነበረው ነገር በጣም የሚያስደነግጥ ነው ምን እባክሽ ነው አሚል ለምንሽ ሚስጥርሽ አድርገሽ ያጅልኝ ስንት አመት ሙሉ ደብቄ ኖርኩት ሚስጥር ነው እባክሽ ነው አሚል ለምንሽ አታስቢ ሚስጥርሽን እንደራስሽ ሆኜ ነው የምጠብቅልሽ አንቺ ደግሞ በመትኩ እባክሽ ነው አሚል ለምንሽ ባይሆን በመትኩ እኔ ገንዘብ ልስጥሽ የፈለግሽውን ያህል እባክሽ ነው አሚል እባክሽ እኔ ገንዘብሽን አልፈልግም እኔ የምፈልገው ለኔና ለአባቴ የሚገባንን ክብር እንድትሰጪኝ ነው አለበለዚያ ግን በማንኛውም ሰዓት ይሄ ሚስጥር ላፈነዳው እችላለሁ መቼም በትዳርሽ ላይ ማቅጠሽ ወለድሽው ልጅ ቢሆን ነው እንዴ ተደብቀሽ የምታወሪው አይደል እንዴ እባክሽ ሚስጥሬን ጠብቂልኝ እሺ አልኩሽ እኮ የዳግም እናት የዳግም እናት ነው ያለችው ያልኩትን ነገር ሁሉ ሰምታኛለች ማለት ነው ወይኔ ዝናሽ አለቀልኝ ማለት ነው አሁን ላይ ሁሉ ነገር ከሰማ ምንድነው የማደርገው ወይኔ ውርደቴ ምን ሆነሻል ልጅ ከቀደም ጀምሮ እላይታች እየተመላለሽ ነው አሙሻል እንዴ አይ ደህና ነኝ አባዬ ዝም ብዬ ነው ይልቅ አንተ ማጋ እየደወልክ ነው ከለይኩ ጋር ነበር እያወራን የነበረው እየመጣው ነው ብሎኛል ቶሎ ደግሞ ሻንጣችንን አዘጋጅልኝ እሱ እንደመጣ ቶሎ ከዚህ ቤት ለቀን መውጣት አለብን ይቅርታ አባዬ ሳልነግርህ ለተጨማሪ ጊዜ እዚህ ቤት መቆየት ሳይኖርብን አይቀርም እንዴ ለምን ያ አባባሌ ግራ እንደሚያጋባ ይገባኛል ግን አሁን ከወይዘሮ ዝናሽ ጋር እያወራን ነበር ሐሳብሽን እንደዚህ በቅጽበት ያስቀየርሽ ምን አይነት ነገር አውርታችሁ ነው ለኔር ነው ስላት በእኔ የተነሳ ነው ወይ ልትወዲ ያሰባችሁት ብላ ይቅርታ ጠየቀችኝ ከዛ እዚህ እንድንቆይ ለመነችኝ አባዬ ምን ላድርግሽ አልኳት እኮ ዝናሽ ናት ይቅርታ መጠየቀው ልጅ ለምን የማይሆን ነገር ታወራለሽ እኔ ራሱ በጣም ነው የገረመኝ አባዬ ይቅርታ ጠየቀችን አንቺ ልጅ ሰሞኑን የሆነ ነገር ሆነሻል የማይብሽ ነገር ሁሉ አዲስ ነው የሆነብኝ አታስብ አባዬ ከዚህ በኋላ ሁሉም ነገር ይስተካከላል እንዲያውም ከዚህ በኋላ እዚህ ክፍል ውስጥ ብቻ አንታሽጋ አትውልም እሺ ወደ ሳሎን መውጣት እንችላለን አብረናቸው መብላት አብረናቸው መጫወት እንችላለን እሺ ወይኔ ጉዴ እኔም እኮ ከዚህ ቤት መውጣት ነው የምፈልገው ላንተ ስል ነው ይሄንን የማደርገው አባዬ በእርግጥ ተስፋ ቆርጬ ነበር አሁን ግን የወይዘሮ ዝናሽን ትልቅ ሚስጥር ስላወቅኩባት ውጪ ሄደ እንድትታከም መሰናከል አትሆንብህም የኔ ህይወት ቢበላሽም ያንተን ግን ማስተካከል አለብኝ እናማዬ እንዴት ነው የተከራየልሽ ቤት ተመቸሽ መቼስ ከጎዳና ይሻላል እኔ ምልሽ አንቺ ግን እንዴት ነው እንዲ ባንዴ ያማረብሽ እንግዲህ ምን ታረጊያለሽ የሰው ሞዴል ይስጥሽ ነው የሚባለው ሴትዮዋ እኮ የመጪ ወዳኛለች ለነገሩ እንዴት አትወደኝ ቀኝ እጇ ማለት እኮ ነው እውነትም ቀኝች እሺ ያቺ ተኩላስ እንዴት ናት ተሰማስ ከሷ ይልቅ ተሰማምሮበታል ድሮም ዞን ነበር የሚያክለው አሁንማ ዳይኖሰር አክሎልሻል አንቺ ዞን ያርግሽ እሺ ምንም ቢሆን እኮ አቅፋ ያሳደገሽ አባትሽ ነው እንዴት አባሽ ነው እንደዚህ የምታዋሪው ደግሞ አቶ ለኩን የሚባለው ቤቱ ባለቤት እንዴት እንደሚወደው ጭራሽ እኮ ውጭ ወስዶ ለሳክሞላ ተስማምቷል አትይኝ ዝንዬ እኔን ሳይንስልሽ ማናት ደግሞ ዝንዬ ባክሽ አለቀዬ ናት እንዴ ይሄ ሁሉ ነገር ታዲያ በማን ገንዘብ የሆነ መሰለሽ እኔ ሁሉም ነገር ቀርቶብኝ እንደው ምን አለበት ያለ ኢኮኖሚው ሰውዬ ቤቴን አስመልሶ ለአንድ ቀን አድሬበት በሞት የታውቆሽ ነው ደግሞ ላይኩን ቤትሽ የሚያስመልስልሽ
ለኔ ብሎ መሰለሽ እንዴ? ለተሰማ ብሎ ነው እንጂ እኔ ምንሽ ለመሆኑ ከኑሐሚንና ከተሰማ ጋር እንዴት ነሽ? እንደምወዳት ለማስመሰል እየሞከርኩ እንኳን አቅቶኛል። በተረፈ ግን ከተሰማ ጋር ፒስ ነኝ። ምንድነው? ውይ ሰላም ነኝ እያልኩሽ ነው። አንዳንዴ ያቺ ኑሐሚን እየገባች ነገሩን ሁሉ ታቆረፍደዋለች እንጂ በተረፈ ግን ከሱ ጋር ሰላም ነኝ። እስቲ በርቺ። መቼስ ተሰማ የዳነ ጊዜ ቤቱ ትዝ ይለውና ቤቴን አስለቅቅልኝ ይለው ይሆናል። ከዛ የድሮ ቤትሽ ይመለስና ከተሰማ ጋር ኑሩ ብትባይስ? እንዴ ቤቴ ከተመለሰልኝና ኑሐሚን ከሌለች አረ ለነገሩ እሷን ብትኖር ግድ የለም ነበር። ለነገሩ ምን ዋጋ አለው? ምኞት ብቻ ሆነ። ቤቶች እንዴት ዋላችሁ? ዝኑ ወይ ልኩ መታል እንዴ? መታል እንዴ? ምንድነው እንደዚህ በሐሳብ ጭልጥ ብሎ መሄድ? አጥገብሽ እስከመሆን ድረስ እኮ አንቺ የለሽ። ምንም አልሆንኩም። ይልቅ ናሆም አጎቱ ጋር ገጠር ካልሄድኩ ብሎ ሄዷል እኮ። ናሆም ምንድነው ይመጣል? ቅርብ ነው። ጦር ሜዳ እንደሄደ ምንድነው እንደዚህ መጨነቅ? ጦር ሜዳ የሆነውማ እኛ ቤት ነው። እሱም እኮ የሽሽት ነው ሄደው። እንኳን ደህና ቆያችሁ። ተሴ እንዴት ነው? ጤንነትህን እንኳን በስልክ ነግረኛል። ተመስገን ነው። አሁንማ በጣም ደህና ነኝ፣ እግዚአብሔር ይመስገን። እቴቴ ምን? በነገራችን ላይ ከወይዘሮ ዝናሽ ጋር ሰላም ፈጥረናል። እንዲያውም እሷ ነች ሴት ብለሽ ጥሩኛለች አይደል እቴቴ? አዎ እኔ ይቅርታ፣ እኔ የምሰራው ስራ አለ ልግባ። እንዴ እቴቴ ማዕድ ቀርቦ ወዴት ነው? እንብላ እንጂ ይሻላል። አዎ ይሻላል። አሁንማ እንደ ቤተሰብ ተሰባስበን የምንበላው እግዚአብሔር አይንሳል። አሜን አሜን። ተጫወቱ። የት ነበርሽ? አንቺና እንደማናገረው እማዬ ጋር ምን ነው? አምራን ናት እናትሽ? ከአምራን ጋር የምትሰሩትን ስራ ማላቅ ነው እንደሚመስልሽ? የምን አምራን ነው የምታወራው? ለምን አንቺ እንደዚህ ታጋሽ እንደሆንኩ አይገባኝ። እሺ አሁን ደግሞ ምን አደረኩ? ንገርኝ እስቲ። መቼ ነው ኑሐሚንና ናሆም ስተኙ አየሽው? የሰማምከኝ ነው። እንደምገልሽ ነገርሽ ነበር አይደል? ኑሐሚን አጠገብ እንዳደርሽ አስጠንቅቄሽ ነበር። እውነቴን ነው። ቆይ አንተ ከናሆም ጋር ለመተኛታን በምን እርግጠኛ ሆንክ? ዝም በይ አንቺ። እውነቴን ነው። በዚሁ ከቀጠልሽ በእጄ ስለመሆንሽ አይቀርም። እሺ ትሰማኛለህ? ሌሊት ወደ መጸዳጃ ቤት ስትሄድ ወደ ክፍሉ ስትገባ ይቻታለሁ። አፍሽ እዚህ ጋር አልኩሽ እኮ አንቺ። ቆይ ይሄን ያህል ምን አድርጌ ነው እንደዚህ እያሰቃየኸኝ ያለኸው? ቆይ እቺ ልጅ በመጉዳትሽ የምትጠቀሚው ነገር ምንድነው? ንገሪኝ፣ ምንድነው? ቆይ አንቺ እሷ እንደዚህ በማድረግሽ የምትጠቀሚው ነገር አለ? ንገሪኝ አለ ወይ? ትሰማኛለህ? አሁንም ቢሆን ያየሁትን ነገር ነው እየተናገርኩ ያለሁት። መታኝ መታኝ። እኔ መመታት ብርቅ አይደለም። እሺ አሁን ልንገርህ፣ ኑሐሚን ማለት በጣም ሴሰኛና ርካስ ሴት ናት። ዝም በይ አንቺ። በይ ስሚኛለሽ? ይሄ የመጨረሻ ማስጠንቀቂያ ነው። እሺ ከዚህ በኋላ ከዛሽ ማትርቂ ከሆነ በገዛ እጅሽ ሞትሽን ያቀርብሽ ነው። እዚህ እንደመታኝም አትቀራትም። ቅርቡ ዋጋን አስከፍልሃለሁ።
እውነቴን ነው የምለው ከተፈጠርኩኝ እንደዚህ ጣፈጠ ምግብ በልቼ አላውቅም። እኔ እጄ ልታጠብና ልምጣ። እንዴ ችግር የለውም እቴቴ፣ እኔ አመጣልሻለሁ፣ አንቺ ተቀመጪ። እንዴት ነው ይሄ መከባበር በእንደዚህ አይነት ፍጥረት ሊመጣ ይቻላል? አይ ቲንክ ይሄን ጥያቄ ወይዘሮ ዝናሽን ብትጠይቃት አይሻልም? እጄን ታጥቤ መጣ ይሻላል። መጣሁ። አልገባኝም። ኑሐሚን ምን ለማድረግ እየሞከርሽ ነው? እንዴ ምን አደረኩ? አባዬ ማዕዱ ጋር ስላቀረብኩት ነው። ገና ለገና አንድ ሚስጥር አወቅሁ ብለሽ እንደዚህ ልትሆኚብኝ አትችይም። መሆን ከሚገባኝ ውጪ ሆንኩ አልመሰለኝም። ከፈለግሽ ሄጄ የሰማሁትን ለጋሼ ልነግራቸው እችላለሁ። ቆይ ግን አንቺ ለምንድን ነው በዚህ መጠን ህይወቴን እየበጠበጥሽ ያለሽው? እውነቱን ንገሪኝ ካልሽኝ የኔ ትልቁ ዓላማ አባዬ ታክሞ እንዲድንልኝ ብቻ ነው። አንቺ ግን እሱን አትፈልጊም፣ ገባሽ? እና ፍላጎትሽ አባትሽ መታከሙ ብቻ ነው? የህክምና ቦርዱ ወደ ውጭ ሄደ መታከም እንዳለ በወሰነው መሰረት በቅርቡ ወደ ህንድ ትሄዳለህ። ግን እኮ አሁን ያለሁበት የጤና ሁኔታ እኮ በጣም ጥሩ እኮ ነው። ምን ማለት ነው? አንደበት ተፈታ እንጂ እኮ እጅና እግር እንደልብ ይታዘዝል እኮ አይደለም። እኔ ደግሞ ቃል በገባሁልህ መሰረት በእግር እስከምትራመድ ድረስ እንዲሁ በቀላሉ አልተውም። እንግዲህ ምን እንደምልህ አላውቅም። አመሰግናለሁ አትበለኝ እንጂ የፈለግከው ማለት ትችላለህ። ምክንያቱም ወንድም አመሰግናለሁ ስለማይባል። ይልቅ በስልክ ስናወራ በአስቸኳይ እፈልግሃለሁ ያልከኝ ለምንድን ነው? ኑሐሚን ነች የፈለገች። ኑሐሚን ምን ሆነች? ለይኩን ግራ እያጋባች ነው። ልክ አሁን እንደምታያት ማለት ነው። አንዴ ከዚህ መሄድ አለብን ትለኛለች፣ አንዴ ደግሞ እዚህ መቆየት አለብን ትለኛለች። ስለዚህ በዚህ ሁኔታ ግራ ስታጋባኝ ምናልባት ጊዜያዊ መቆያ ብታዘጋጅልን ብዬ እሱ ልጠይቅ ነበረ። አሁን ደግሞ ሐሳቧን ደግሞ ትተዋለች። አልዋሽም። አሁን ከዚሁ ጋር እየሆነ ያለው ነገር ትንሽ ግራ እያጋባኝ ነው። እንደዛ ተጠየፋችሁና ተጠላችሁ የነበረ ሴትዮ በአንድ ጊዜ ከመሬት ተነስታ መልአክ መሆኗ ለራሴ ግራ ገብቶኛል። እኔም ግራ ገብቶኛል። የተፈጠረውን ነገር ላውቅ አልቻልኩም። ምን ነው ገንዘቡን አንቺ ልትሰጪኝ ነው እንዴ? ያን ያህል ገንዘብ እንኳን አሁን የለኝም። የተወሰነ ገንዘብ ሰጥቼሽ ግን ከቤት ብትወጪልኝ ደስ ይለኛል። ቆይ ግን ያኛው ፍላጎትሽ? ያኛው ፍላጎትሽ መቼም ስለናሁም አይደለም ማለት ታወሪ የፈለግሽ? እሱማ በህልምሽም አይሳካልሽም። ሲጀመር እኮ አንቺና አባትሽ እዚህ ቤት የመጣችሁበት ዓላማ እኮ ግልጽ ነው። አባዬን አትናገሪው ብዬ ነግሬሻለሁ። ደግሞ ያቸው ሄደን ከዚህ ቤት እንድታባረሪያት ትፈልጋለሁ። እሷ ደግሞ ምን አደረገች? እህትሽ አይደለች እንዴ? እውነትም ኑሐሚን በጣም ጨካኝ ሴት ነሽ። አንቺ ስለኛ ምን ታውቂያለሽ? ስለምታውቂው ነገር ብታወሪ ጥሩ ነው። ለይኩን አባትሽ እንደሰክምልሽ ነው ፍላጎትሽ? እሱም ማድረግ እችላለሁ። ግን ከዛ በኋላ እዚህ ቤት በፍጹም ላይሽ አልፈልግም። አይደለም እዚህ ቤት እዚህ ምድር ላይ መኖር እንዳስጠላኝ ማን በነገረሽ? እንደደላው ልሳቅ አለ ዘፋኙ። እሺ አሁን የዚህን ነገር ምንድን ነው የማደርገው? አባዬን ለመሳቅ ከምፈልጌ ለዚህ ጥፋቴ ካሳ እንዲሆን ፈልጌ ይሆን? ጉዴን ያወቀ ጊዜ ሲጠላኝ ብቻ ሁሉንም ጊዜ ይፈተዋል። እንዴ ለይኩን እዚህ ነህ እንዴ? አዎ እኔ የምልሽ ዛሬ ባየሁት ነገር ላመስግን ወይ ግራ ልጋባ? ምንድን ነው? እንግዳውስ ሌላም ነገር ልጨምርልና በደንብ ግራ ተጋባ። አቶ ተሰማን ውጭ ወስደን እንታሳክመው ፈልጋለሁ። ምን ነው ከመጀመሪያ ምን ነበር ነው የምትፈልገው? እኔ ደግሞ ልብ እንዲሞላልህ ፈልጋለሁ። ስለዚህ ጓደኛን የፈለክበት ሀገር ውስጥ ማሳከም ትችላለህ። አልገባኝም። ይሄ ሁሉ ግን ድንገተኛ ደግነት ከየት የመነጨ ነው? እንዴት ነው ያለ ምንም ምክንያት ድንገት ተነስታ ላንቺም ሆነ ለኔ እንዴት ደግ ልትሆን ቻለች? ይሄን ማወቅ ፈልጋለሁ። ምን አለበት አባዬ ጥያቄውን በደግነቷ ብትደሰት። ለይኩንም እኮ በዚህ ግራ ተጋብቷል። አንቺም እኮ ጥሩ አይደለሽም፣ ፊትሽ ገርጥቷል። አሙሻል እንዴ ነኝ ልጅ? አባዬ ምናልባት አንተ ደህና ስትሆን ደህና ሆኖ ይሆናል። አሁን ለኔ አትጨነቅ። እኔ ደግሞ በዚህ ሁኔታ ውስጥ ሆኜ መዳን አልፈልግም። እሱ ደግሞ ምን ማለት ነው? መጀመሪያ አንቺ የደበቅሽን ሚስጥር መንገር አለብሽ። ማወቅ ፈልግ። እኔና እቺ ተራ ሴት ደግሞ ምን ሚስጥር ይኖረናል? እንደዛ ስትክቢያት የነበረችው ልጅ አሁን ደግሞ ተራ ሴት አልሻት?
በቃ እሷም ሆነች አባቷ ስለታዘኑ ደግነቴን ላካፍላቸው ወሰንኩ። ከሆነ ጥሩ ግን አይመስለኝም። አንተ እንደመሰለ ለመሆኑ ግን ለናሁም ደወልክለት? አሁን ደውልታለሁ። ለይኩን ደውልለት እንጂ በጣም ተጨንቋል እኮ ልጁ። በዚህ በኩል ኑሐሚን አለች፣ በዛ በኩል ያቺ ፍቅረኛው። ደግሞ ይሄም ሰውዬ ቶሎ ይታከምና ከዚህ ከቤት ውልቅ ብሎ ይወጣልን። ይገርማል ሰው ለውጥ ምን ተገኝቶ ነው እንደዚህ የሚያደርጋት? ይገርማል። ይችን አረቄ ማዝጭል አርጌ ልሂድ፣ ለድፍረትም ያግዘኛል። ተሴ መጣሁልህ። እነዛን ሀብታም ዘመዶችንም ተዋወቃቸዋለሁ። ምን አንቺ ነበርሽ የቀረሽ? አንቺንም ደግሞ እንዴት አድርጌ እንደበቀልሽ እያሰብኩ ነው። ሰማለህ? እዚህ ጥበቃ ሆነ እንደተቀጠርክ ሰምቼ ነበር። አሁን አንድ ጊዜ ዞር ትልልኝ። ባሌ ጋር ነው የመጣው ተሰማ ጋር። ቤቶች የማየ ድምጽ ነው። ገነት ይባላል የተሰማ ባለቤት። ደግሞ ምኑ አብድነች የመጣችብኝ? እማዬ መታ ነው ወይ? እማዬ እኔ ይሄን ነገር በፍጹም መቋቋም አልችልም። ወይኔ ፊት አውራሪ ልጅ። ቤቶች እዚህ ቤት እኔ የተሰማ የተከበርኩ ሚስት ነኝ። ገነት ባላለሁ። ወይኔ ገነት እማዬ እዚህ ምን ትሰራለሽ? ቤቱ እንዴት ነው ያወቅሽው? ቆይ ግን ለምን ይመስልሻል የቤቱን አድራሻ እንደዛ ጥብቄ የጠየኩሽ? ያረክሽኝ ነገር ደግሞ የረሳሁልሽ እንዳይመስልሽ እሺ? ሰማለ ምንድነው ቅድም ከበር ጀምሮ ስገባ የምታስፈራራኝ? እኔ ኑሐሚንን ትተህ ከሌላ ጋር ተጋደም ብዬሃለሁ እንዴ? እሺ እማዬ ድምፅሽን ቀንሺ። እማዬ ግን ምን ሆነሽ ነው? እንዴት እዚህ ድረስ ትመጫለሽ? ቆይ ግን አልገባኝም። በእናትሽ እያፈርሽ ነው ማለት ነው? ስለምን ማፈር ነው የምታወሪው? እኔም እኮ እዚህ ቤት ሰራተኛ ነኝ። ቆይ ታደቻችን ኑሐሚን አባቷስ ውስጥ ነው? እሺ አሁን ሌላ ነገር ሳታመጭ ከዚህ ቤት ሂጂ። ለምንድን ነው ባሌን ሳላገኝ ከዚህ ቤት የምሄደው? እኔ የምልሽ ቆይ እቺ አሰርሽ ግን ምንድን ነው እንደዚህ? ኧረ እማዬ እባክሽ አፍሽን ሰብስቢ። ዛሬ ባንቺ ምክንያት ከዚህ ቤት መባረር አይቀርም። እሺ ተሰማን ጥሪልኝና አናግረው እሄዳለሁ። ምንድነው የምታናግሪው? ምንድነው የምታናግሪው ማለት ምን ማለት ነው? የሰማንያ ባሌ እኮ ነው። ዛሬ እዚህ ትልቅ ቪላ ቤት ውስጥ መኖር ሲጀምር ነው የሰማንያ ባልሽ መሆኑስ እዚህ ያለሽ? አልገባኝም። ቆይ ግን አንቺ ራስሽ ምን ሆነሻል? ያን ሁሉ ነገር ተነጋግረን የተነጋገርነውን ነገርማ እዚህ ቤት ሳትጠይቂኝ በመምጣት አፈረሽው። ወይኔ ተሲ ሰማ የኔ ውድ የኔ ፍቅር ይቅር በለኝ ወንድም ይቅር በለኝ ተሰማ የኔ ፍቅር ይሁን እንዴት እንደናፈቀኝ እኮ ተሰማ በህይወት አለ የኔ ጌታ ወይኔ እኔ ውድ ወይኔ ተሰማ
እባክህ ተሰማ ሁሉንም ነገር ተው። አብረን ቤታችን አስመልሰን እንኖር። ተሰማ በእናትህ ተረዳኝ። ጠጥሻል እንዴ? አቤት ሆነ ተረጋጊ። እሺ ቆይ ተረጋጊ። ተሰማ መልስልኛ። ዝም አልገኝ ምንድን ነው እሱ? እባክህ ፈጣሪ እርዳኝ። ምን እንደማደርግ ግራ ገብቶኛል። ቆይ አሁን ይሄን ጉድ እንዴት ነው ለአባዬ የምነግረው? ለአባዬ ይሄን ጉድ ብነግረው ይታመምብኛል። ፈጣሪ እርዳኝ። እሺ ቆይ ምንድን ነው የማደርገው? ምን ነው ደግሞ ለአባትሽ የምትነግሪው? አንቺን በር ስር ቆመሽ ታዳምጪ ነበር? ቆይ አንቺ ልጅ ከኔ ጋር ያለ ችግር ግን ምንድነው? ዝም ብለሽ አትንቦቅቦቂ። ስላንቺ አይደለም እያወራ ያለሁት። እና እዚህ ቤት ሌላ ምን የተፈጠረ ጉድ አለ? አንቺን የሚመለከት ጉዳይ አይደለም አልኩሽ እኮ። ለማንኛውም እናትሽ መጣለች። ቤቱ እንደሆነ የማንም ውሪ መፈንጫ ከሆነ ቆየ። የትኛዋ እናቴ? የኔ እናት እኮ ሞታለች። እንዳንቺ አይነት ዋልጌ ልጅ እንዳላት ሳታውቅ መሆን አለበት መቼም የሞተችው። ለምን ስርዓት አትይዥም? ቆይ ለምንድን ነው ዘለሽ ቁስሌን ለመንካት የምትሞክሪው? ቆይ ግን እናንተ አላማችሁ ምንድነው? ቀስ በቀስ የኔ ቤት መውረስ ነው እንደቀዳችሁ? ይሄ ነገር እኔ ስለማይመለከተኝ ኤደን የምትባለውን ጓደኛሽን ሄደሽ ጠይቂያት አልኩሽ እኮ። ምን አልሽ አንቺ? ኤደን ናት የኔ ጓደኛ? እና ሰራተኛሽ ልበልሽ? መቼም ሰው እንደዛ እንደማትንቂ ከኤደን ጋር ጓደኛው ናችኋል። እንዴት ነው ሰው ለጥፋት እንዲህ የሚተባበረው ግን? እውነቴን ነው አሚ። አሁን የተናገርሻትን ነገር በሙሉ ይሄ ነገር ሲያልቅ እንዴት እንደምትውጫ ታያለሽ። አታስቢ ብቻ ነገሩ ይለቅ እንጂ አይደለም እዚህ ቤት የትም እኔን አታገኙኝም። አሁን እቺ ሴትዮ ከቤት ያስወጭልኝ። እኔ ምን አገባኝና ነው ማስወጣት? ያመጣቻት የገዛ ልጇ ታስወጣት። ፈልጋ የመጣችው ልጇን ሳይሆን አባትሽ መስሎኝ። አባቴን ፈልገው አይደለም እዚህ ደልቶት የሚኖር መስሏት ለመደረብ ነው የመጣችው። እንዴት ነች እና ዝናሽ? የእናንተ አነሰና ጭራሽ ደግሞ እንደገና ሌላ ደባል ሞቻለሁ። አንቺ ያስጨነቀሽ ሌላ፣ እኔ ያስጨነቀኝ ሌላ። አይተሰማ አሁንማ ጤናህንም ደህና ነህ፣ ተመስገን። ሰውነትም አምሮበታል። አንቺ ግን በጣም ከስተሻል፣ ደግሞ ጠቁረሻል። አሞሻል እንዴ? ስሬ ነው ሲያንሰኝ ነው። ለኔና ለዚህ ጋንዲያ ይሄ ራሱ ሲያንሰ። እማዬ ምን ነው ተሳሳትኩ? በችግሩ ጊዜ ከሱና ከኑሐሚን ጋር ከጎን ቆመናል። እንግዲህ ለሚያልፍ ጊዜ ነው ሁለቱንም ስናሰቃያቸው ነበር። ይበቃሻል ገነት። ምን ይበቃሻል? አዎ ይበቃሻል። ሰው ለአንድ ሰከንድ እንኳን ማስመሰል አያቆምም። አስመሳዮች፣ እናትና ልጅ አንድ አይነት አስመሳይ። እንዳትከተይ ዘርበይልኝ ብዬሻለሁ። አንቺ ዝም ታያለሽ። ጥበኝ እኮ ሄደ እና ከዛሽ ልጅ አባት ምን ጠብቀሽ ነበር? ለነገሩ ይበልሽ፣ አንቺ ነሽ ክብርሽን ያዋረድሽው። ስለምን ክብር ነው የምትዋሪው? ይልቅ አቶ ሌኩን የሉም እንዴ? አቶ ሌኩን ስራ ናቸው። አንቺ ግን ወደ ቤት ትሄጃለሽ አትሄጂም? እስኪመጡ ጠብቃቸዋለሁ እንጂ የትም አልሄድም። ቆይ ግን እናንተ እንግዳ እንደዚህ ነው እንደምትቀበሉት? እሺ የሚበላ ነገር አይኖራችሁ? መጠጥ እንኳን የለም? ጭራሽ መጠጥ መጠጣት አማረሽ? እስከ መቼ ድረስ ነው እኔ ባረቂ በጠጅ ምናምን ቀጥታ? እስኪ አንዳንድ ጊዜ የፋብሪካ መጠጦች ምናምን ልቀምቅም። እርግጠኛ ነኝ ዛሬ እዚህ ቤት የመጨረሻዬ ነው። ወይዘሮ ዝናሽን ከሰማች አትለቀኝም። እሺ በቃ አንድ ሊትር አረቄ ይገዛልሻል፣ ውጭልኝ። ጭራሽ አቃጠሽ ልትገሊ ነው? አልሞት አልኩሽ። ትሰሚያለሽ? ይልቅ የሆነ ዘበናዊ መጠጥ ደህና መጠጥ ካለ በብርጭቆ አርሳት። እማዬ እየቀለድሽብኝ ነው እንዴ? ውጭልኝ። ሃሎ ናውም፣ ምን እያደረክ ነው? እኔ ሳታስፈቅድ አጎቴ ልጠይቅ ብለህ ትሄዳለህ? ስለምን ረፍት ነው የምታወራው? አንዲት ሴት ከዳችን ተብሎ እንደዚህ መሆን ምን የሚሉት ነው? እሱን ስትመጣ እናወራለን። አሁን በአስቸኳይ እንድትመጣ ፈልጋለሁ። በዛውም ስለ ድርጅቱ አንዳንድ ነገር እናወራለን።
ቶሎ ወደ ቤት ተመለስ። ሃሎ ዝናሽ፣ ምን ገጥሞሽ ነው? ምን ሰላም አለ? እዚህ ቤቱን ጨርቁን ጥሎ አብዶልሃል። አንተ እዛ ቢሮ ተጎልተሃል። ደግሞ ምን ተፈጠረ? ኑሐሚን ተብዬዋ እንጀራ እናቷ ነበረች የቀረችው። እሷም ይኸው ቤት ድረስ መታላለች። ቆይ ስለማን ነው እያወራሻለሽ? ስለተሰማ ሚስት ነው ለማውራት እንደዚህ ዙሪያ ጥምጥም የምትሄጂው? የሄደን እናት ማለት አይቀልም። የማንም እናት ሆነ የማንም አይመለከተኝም። አሁን መጣችን ሴትዮ ከዚህ ከቤት አስወጣልኝ። ወይኛ በአንድ ፊቱ ቤቱን ለቀንላቸው እንውጣና እነሱ ይኑሩበት። እሺ በቃ እኔ ሁሉ ነገር አስተካክላለሁ። አንድ ጊዜ ባለቤቷን ለማየት መታ ከሆነ ታገሻት። አዎ ማድረግ ያለብን ነገር ና እናድርግ። ሁሉንም ነገር ራስ እንደምታደርግ አድርግ። እኔ እነሱን አስቀምጬ እዚህ የምቀልብበት ምንም አይነት ሀብት የለኝም። አታስቢ ያልኩሽ እኮ። ተሰማ ታክሞ ሲድን ሁሉ ነገር ይስተካከላል። እሱን ለማሳከም ደግሞ በሚኖርሽ እንደምናወጣ ተስማምተናል አይደል? ወድጄ አይደለም እንግዲህ እሱንም ምን አማራጭ አለኝ? ለማንኛውም እዛ ስመጣ እናወራለን። ኑሐሚዬ ልጄ ምን ፈለግሽ? እባክሽ ልጄ አንቺ እንኳን በስርዓት አናግሪኝ። አባትሽ ውሻ አድርጎ አባረረኝ። በጥፊ ብሎ አለማባረሩም እሱ ነው። ሴትዮዋ ሰው ስለማትወድ ስድብሽን ሳትከናደቢ ከዚህ ሂጂ። አይገርምሽም? ከዚህ በኋላማ ቤተሰቦች የትም አልሄድም። እኔ እኮ ግርም የሚለኝ ከተባለም በኋላ የምትተውኙ ነገር ነው። አንቺማ ድራማ እየሰራው ነው አይደል የሚመስልሽ? አሁን እኔን ተይኝ። ለራሴ በጣም በቂ ችግር ያለብኝ ሰው ነኝ። ምን ነው ልጄ ደህና አይደለሽም እንዴ? መቼም ይቺ ኤደን ተንኮሏን አላቆመችም አይደል? እኔ እሷን ከሰው አይደለም መሰለኝ ወለድኳት። ውይ አገኘሁሽ። ይህ ነበር የደበቅሽ ሚስጥር? እኔ ስላንቺ ኤደን ምንም አይመለከተኝም። ከዚህ በኋላ አባቴ አጠገብ ማናችሁም እንድትደርሱ አልፈልግም። ትሽ አባቴ አጠገብ አትድረሽ ምናምን ታያለሽ እንዴ? ደግሞ ደህና አባት እንዳለው ሰው አንተ ደግሞ ምንድነው እግር በእግር የምትከታተለኝ? አንቺ ተረገምሽ ሴትዮ። ኑሐሚን ምን አድርጊ ነው የምትያት? ቆይ ግን አሁን አንተ እውነት ለኑሐሚን ብለህ ነው እዚህ ቤት የተቀጠርከው? ፍቅራችሁ እንደው በቃ ሰብለ ወንጌልንና በዛብህን ያስንቃል እኮ። ትልቅ ሰው ነሽ ብዬ ልመረሽ አስቤ ነበር። አሁን ግን ትንሽ ሆነሽን ስላወቅ ወደ ትናንሽ ነው መቀየርሽ። እሺ እኔ የምልህ ቆይ ግን አሁን እዚህ ቤት ያሉ ሰዎች አንተና እሷ ኑሐሚን ማለት ነው ፍቅረኛሞች እንደሆናችሁ በጭራሽ አያውቁም አሉ ወይ? እሱን ልናገርና እኔ ስምጥ ብዬ ልቅር እንዴ? ሂጂና ተናገሪያ። ከዛ የመጣብሽ ነገር እናሳይሻለሁ። እሺ ዝም በል እባክህ። እዛ ሱሪን ሰቅላ አስፈራራ። ማንም አይፈራም። እሺ አንቺ ኑሐሚን የምልሽ አቶ ለይኩን አይመጣም እንዴ? አንቺ ቆይ እስካሁን ለምን ሻንጣሽን ይዘሽ አልሄድሽም? መቼም እናትሽ ቤቱን እንደዚህ በአንድ እግሩ ካቆመችው በኋላ እዚህ ቤት አኖረኛለሽ ብለሽ እንደማታስቢ አውቃለሁ። እትዬ ስለ እናቴ በጣም ይቅርታ። ደግሞ ራሷን አሳጣይቃ የመጣችው አሁንም ቢሆን ግን አቶ ለይኩን ላውራ ብላ ነው እንጂ ተመልሳ መሄዱ አይቀርም። እለምነዋለሁ ነው አናግረዋለሁ። ቆይ የእናንተ ዘር ከልመና ውጭ ሰርቶ መብላት አያውቅም እንዴ? ምን ይደረግ ብለሽ ነው? ማለት ምን ይደረግ ብለው ነው? አባት ተብዬው እኮ ለዚሁ ላይ ዳረገን። እኔ ስለሱ አይመለከተኝም። አሁን ኮተትሽን ሰብስቢና ከነናትሽ ከዚህ ቤት ውልቅ ብለሽ ውጪ። ግን እኮ አስፈልጎታል ማለት በጣም ጠቅሞታል።
አንቺ እዚህ ፊት ለፊትሽ እኮ እያወራችሽ ያለችው ሴት የማንም ትርክምርኪ ሴት አይደለችም። ክብር ያላት ሴት ነች። ካጠፋው በጣም ይቅርታ ትዬ። ይልቅ ዛሬ አንድ ጠቃሚ ነገር አግኝቻለሁ። ምንድነው እሱ? የእርግዝና መመርመሪያ። ምን? የማን ነው? እስቲ እኔም ሳየው ልክ እንደዚህ ነበር የደነገጥኩት። ኑሐሚን ነፍሰ ጡር ናት። ምን?